ነገር እንትን ለማድረግ በስልክ አወራኋቸው። እሺ ብለውኝ ያንን ነገር እንትን ላደርግ ሞከርኩኝ፣ ላናገራቸው ሞከርኩኝ። በቃ አዲስ አበባ ስትመጣ ደውልልን ብለውኝ ያው ሚዲያ ላይ ያገኘኋቸው ስልኩንም እና ይሄንን ላናገር ያው ሌላውም ሰው ትምህርት ይሆናል ብዬ ነው ይሄንን ነገር የምነግራቸው። ምክንያቱም ማንም ሰው እንዳይሸወድ ነው በአሁኑ ሰዓት። እና ሄጄ ላገኛቸው ሞከርኩኝ። ባገኘኋቸው ሰዓት ስልኬን የተቀበሉኝ እና አጋጣሚ ሆኖ ስልኬ ላይ የራሴ የሆነ ፐርሰናል ቪዲዮዎች ነበሩ፣ ማለት ፎቶዎች ምናምን ነበሩ ከየኔ ባለቤቴ እና ያንን ነገር ነው ከስልኬ ላይ የወሰዱት። ወስደው እኔ ባላወቅኩት መንገድ ነው ወስደው በቃ ስንደውልልህ ትመጣለህ በሚል ላኩኝ። ከዛ እኔም ስራ አገኘሁኝ ብዬ በቃ ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ያሉኝ። ይሄንን ነው እኔ የተረዳሁት እና ተረድቼ ቤት ገባሁ። ቤት ከገባሁ በኋላ ነው እንግዲህ ከ15 ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳረጋቸው የሚሉኝ ምንድነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ ያስፈራሩኝ እንደሞከሩ ነው የዛቱብኝ። በኋላም ያው ያን ቪዲዮን እና ፎቶ እናጠፋለን ብር ታምጣ የሚል ወደ 300 ሺህ ብር ታመጣለህ የሚል ነገር ሲሉኝ እኔ ሰዓቱ ስራ ፈላጊ ነኝ፣ እንደዛ አይነት ብር ማግኘበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይሄን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጣለን፣ ያንን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ እኔ ምን እንደሆነም ነገሩን ስለማላውቅ ሳላውቅ ሰራሁኝና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ 500 ሺህ ብር አምጣ በሚል ነው አስፈራርተውኝ ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓላራይዞን እንዳለ ሰውነቴ፣ ሙሉ ሰውነቴ በድንጋጤ ማለት ነው። እና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። በቃ ይህንን በማስፈራራት በየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ። ያው ቤተሰብ ልጆች አሉኝ፣ ሁለት ልጆች፣ ባለቤቴም ነበረች። በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣ የቻልኩት። ወደ ሐዋሳ ስመጣ እናቴ በቅፍ ይዛ ነው የመጣችው፣ ተሸክማ ማለት ይቻላል። ያንን አድርጋ ወደ ቤት ይዛኝ መጣች። ቤት መጥቼ ረጅም ጊዜ ለ2 ዓመት ራሴን አላውቅም ነበር። ራሴን ሳትኩኝ። በቃ ራሴን ስቼ ሙሉ ሰውነቴ ፓላራይዝ ሆነ፣ ከላይ ከእጄም እግሬም ሁሉ ነገር ይበቃ። እዛኔ ያው ሕክምናም የተወሰነ አደረኩኝ፣ ግን ምንም ለውጥ አላመጣም። ለ2 ዓመት አልጋ ላይ ነበርኩኝ። ለ2 ዓመት ሙሉ ማንንም አላውቅም ነበር። አጋጣሚ ሆኖ ቤተሰቦቼ ደግሞ በሌላ እምነት ውስጥ ነበሩ ያሉት። እንደገና ሌላ ስህተት ነው የተፈጠረብኝ እንደገና። ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው፣ ፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉም፣ እናቴም ቤተሰቦቼ ሁሉ። በዚህ ሁኔታ ውስጥ ሆነው ስመጣ ምክንያቱም መጀመሪያም ከዚህ ተጣልቼ የሄድኩት በዚህ የተነሳ ነው። ከእናቴ ጋር ለምን ሆንሽ በሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ሲሄድ እና እንደገና ተመልሼ ስመጣ እነሱ ጋር ነኝ ያለሁት። ከቅዠቴ ስነሳ ከዛ ከ2 ዓመት በኋላ ስነሳ እነሱ ጋር ነው ያለሁት። በኋላ በአንገቴ ላይ ክር ተበጥሷል። ብዙ ታሪክ ተፈጥሯል። በቃ ይሄ ሁሉ ነገር ሆኖ አሁን ኦልሬዲ ወደ 5 ዓመት ሆኖኛል እዚህ ከተቀመጥኩ። የትም መሄድ አልቻልኩ። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጄ ብቻ አጠገቤ ነው ያለችው። እሷን ይዤ በአሁን ሰዓት ዊልቸር ላይ ተቀምጬ እየተንቀሳቀስኩኝ ያለሁት። ያው 5 ዓመት እንግዲህ አጠር አድርጌ ስናገር ያው የቀረውን ዮሴፍ ይበልጥ ይናገር፣ እሱ ጓደኛዬም ስለሆነ በደንብ ያብራራል። እሱ ጊዜ እንዳልሻማ እኔ ብዙም የማብራራት ችግር ስላለብኝ እሱ ያብራራል ያለውን ነገር። አሁን ያለሁት በቃ ዊልቸር ላይ በክራንች የተወሰነ የተንቀሳቀስኩ ያው ጉዳዩን በተወሰነ ደረጃ ተሺ አብራርቶታል። ምናልባት ግልጽ እንዲሆንላችሁ ቪዲዮ ከፐርሰናሉ ቪዲዮ በዘለለ እሱ እንትን ያለው ቪዲዮ ምንድነው የኢሉሚናቲ አምልኮ የሚያስፈጽሙበትን ስርዓት ነበረ። መስቀል ዘግዝቆ እንቁላሎችን አድርጎ የተወሰኑ ስርዓቶችን የሚያስፈጽም ቪዲዮ ነው እንዲልክልህ ያዘዙት እና ያንን ቪዲዮ ልኮላቸው ከላከላቸው በኋላ ያንን ብር እንዲያመጣ ራሱ ሲያስገድዱት ያው እኔ ረጅም ዓመት ጓደኛዬ ነው፣ 15 ዓመት አካባቢ ጓደኛዬ ነው። ምንም የምናውቀው ነገር የለም። እሱ ማንንም ሳያማክረኝ ቪዲዮ ላከላቸው።
ከዛ በኋላ ያ ቪዲዮ በማህበራዊ ሚዲያ ሲለቀቅ ነው ልጁ ፓራላይዝድ ነው። መጀመሪያ ቪዲዮን ላክልን ያሉት ከባለቤቱ ጋር የነበረውን ፐርሰናል ቪዲዮ ነው። ምናልባት እዚህ ሚዲያ ላይ እንደ ሃይማኖትም ፔጅ እንደመሆኑ መናገሩ አስፈላጊ አይደለም፣ ግን ፐርሰናል ቪዲዮ ከተባለ በቂ ነው። የኢሉሚናቲው ግን ምን ያህል ህይወቱን እንዳመሰቃቀለው ማወቅ የሚቻለው ያንን ካየ በኋላ ባለቤቱ ቤተሰቦች ጋር ነው ቪዲዮ የተላከው። መጀመሪያ ፐርሰናል ቪዲዮ ተላከ። ቀጥሎ ደግሞ የኢሉሚናቲው ቪዲዮ ሲለቀቅበት ልጁ ፓራላይዝድ ሆኖ ቤት ተቀመጠ። እንደነገራችሁ እናትየው ፕሮቴስታንት ነች። ልዩ ጩፋ ጋር ይዘው ሄዳለች። እንግዲህ ነፍሱን ሳያውቅ ማለት ነው። ከዛ በኋላ ዮናታን ጋር ሄዶ መልካም ወጣት ተምሯል። አልፎ ተርፎ በህይወቱ አሁን ላይ እየገጠመ ያለው ነገር ፈለገ እግዚአብሔር ነው ከህይወቱ ሊያስወጣው የሚችል በጣም ብዙ ኬዞች ገጥመውታል። ይሄ ነገር የገጠመው ነገር ምንድን ነው? እናቱ ፕሮቴስታንት ነች። ከሰዎች ጋር አስተባብረን የተወሰነ ጸበል ሊሄድ ወደ ጊዮርጊስ በርሜል ጊዮርጊስ ሊሄድ ሰዎች የፕሌን ቲኬት ሊሸፍኑለት፣ ከዛ በኋላ ደግሞ ለምግብ እዛ ላለው ለተወሰነ ነገር ልጁንም ይዞ ሲሄድ ለምናምን ሰው እያፈላለግንበት ባለንበት ሰዓት ሰማች። ይሄ እንግዲህ ኢማጂን ልጁ እምቢ ብሎ ትቶ በስንት እንትን ጸሎት እንዲጀምር አድርጌ ውዳሴ ማርያም እንዲደግም በተቻለው መጠን መዝሙረ ዳዊትን እንዲደግም እየቻለ የማታው እያስተባበርኩ እኔ በመንፈሳዊ ህይወቴ ጠነክርኩ አይደለሁም እንደሱ። ግን ምናልባት ቀጨኔ መድኃኔዓለምን ታውቀዋለህ? እዛ ድቁና ተምሬያለሁ። ያላገለገልኩበትም ብዙም አላገለገልኩበትም እንጂ ቀጨኔ መድኃኔዓለም ያደግኩ ልጅ ነኝ። እዛም ሰንበት ትምህርት ቤት ፈለገ ህይወት ሰንበት ትምህርት ቤት እዛ ነው ያደግኩት እና ባለበት ሁኔታ አሁን በተወሰነ መሰረት እያስያዝኩት ባለበት ሁኔታ እንደናንተ ያለ ሰው የሚያበረታው የሚያጸናው በሃይማኖቱ እንዲበረታ አይዞ በርታ ጎበዝ የሚለው ሰው ያስፈልገዋል። የተከበበው እንዳለ ቤተሰቦች ሁሉ ፕሮቴስታንቶች ናቸው። እሱ ከዛች ቤት ላይ የተወሰኑ ጓደኞች አዋጠው ትንሽ ሱቅ ከፍተውለት ጉሊት ይሸጣል። ጉሊት ማለት ድንሽ ከሰል ምናምን ቁጭ ብሎ እየሸጠ ልጁን እያሳደገ ነው። በዛ ብሎ እህት ወንድሞቹ በፕሮቴስታንት እምነት ወስደው ታግሎ አልችል ሲለው እቤቱ ተቀመጠ። አንገቱ ላይ ማህተብ አረገ። የእመቤታችንን ስዕል ቤት ሲያስገባ ቸርች ሲቀር እናትየው 10 ሜትር 2 ሜትር በማይሞላ ቦታ ውስጥ ሱቅ ከፈተችበት እናቱ። ያንንም ችሎ ፈተና ነው ብሎ ተቀምጦ ጸበል ሊሄድ መሆኑን ስትሰማ ከቤት አስወጣዋለሁ ብላ ዝታ ከጸበል አስቀረችው። አሁን ባለበት ሐዋሳ መጥተህ የነበረ ሰዓት ቪዲዮዎችን ማይቼ አንተን ለማግኘት ብዙ ጣርን አልቻለም። ቢያንስ እዛ ሄደ አይተኸው ታበረታው ነበረ፣ ታጸናው ነበረ። ጠርተኸውም ቢሆን ስላሴ ቤተክርስቲያን አለ ከጀርባና እባክህ እንደው ይህንን ወንድም እባክህ አትርፍልኝ። በጣም ወደው ጓደኛዬ ነው። በሃይማኖቱ በጣም ተስፋ ቆርጦ እውነቴን ነው የምልህ ባለቤቱ ከታመመ በኋላ ነው ጥላው ሄደች። ሲታመም ስታይ ጥላው ሄደች። ጥላው ስትሄድ ጉሊት እየሸጠ ልጁን እዚህ አድርሷል። በመንፈሳዊነቱ ኢሉሚናቲ ቪዲዮ ሰርተውበት በዚህ አጋጣሚ ምንም የሚያገናኘው ነገር የለም ከሃይማኖት ጋር። ዮኒ ማኛ ገብቶ የልጁን ሁኔታ ተረድቶ ይሄን ቪዲዮ የለቀቁትን ሰዎች ሳድስ ሚዲያ ታውቁት ይሆናል አጥፉ። ይሄን ሚዲያ ፕሮሞሽን እየሰራችሁበት ነው። ልጁ ተጸጽቶ ይቅርታ ጠይቋል በይፋ። ስለዚህ አጥፉ ተብሎ ሌላ ፕሮሞሽን ይሰሩበት የነበረውን ቪዲዮ አስጠፍቶለታል ገብቶ። በዛውም ለሱ ማመስገን እንፈልጋለን፣ እናመሰግናለን በዚህ ጉዳይ ላይ። አዘርዋይስ ግን ከዛ በኋላ ያለው በመንፈሳዊ ህይወት ምንም ያገናኘው ስለሌለ ፊዮኒ ምክርን መቀበል አይችልም፣ ሊመክረውም አይችልም ባለበት ደረጃ። ከዛ ወደ መንፈሳዊ ህይወቱ ግን ወደ እናንተ መምጣት አለብን። መተናል። እንግዲህ እኔ ወንድሜ እንድታተርፍልኝ እፈልጋለሁ። ፈለገ በጣም ሰው ያስፈልገዋል፣ መንፈሳዊ አባት ያስፈልገዋል። በረጅም ዓመት ቅሟል። መጠጥ አያውቅም እንጂ ቅሟል። ብዙ ዓመት ቅሟል። ወደ እመቤቴ የተመለሰ አሁን እመቤቴን ይወዳታል። ልጁም እሷም ትወዷለች። በነገራችን ላይ የጴንጤ ቸርች ነው ልጁ የምትማር። እነሱ ሲዘምሩ ዘምሪ ሲሏት የእመቤቴ መዝሙር ካልሆነ አልዘምርም እያለች ነው የምትቀመጥ እዛ ቸርች ውስጥ። ምናልባት ይህን ስለተናገርኩም ሊያባሯት ይችላሉ ነገ ሰምተው። ግን ልጁ ነፃ ከወጣ ይበቃል። በቃ ተሾመ ነፃ ከወጣ ይበቃል። ይሄን ያህል መስዋዕትነት እየከፈለ ነው ልጁ። የቸርች ትምህርት ቤት ነው የምትማር። በነፃ ነው የሚያስተምሩለት። ዘምሪ ይሏታል። ስለ ሃይማኖት ይጠይቋታል። ኦርቶዶክስ ለምንሆንሽ ማህተብሽን በጥሽ እያሉ እያስቸገሯት እየተማረች ነው ያለችው። ላለው ነገር በመንፈሳዊ ህይወቱ አበርታልኝ። በጣም ብዙ የፈለግንህ ለዚህ ነው። እንግዲህ ይሄ ነው ማለት የምፈልግ። የተሳሳትኩት ነገር ካለ ይቅርታ ተሾመ። ግልጽ መናገር አለብህ አንተ። ኢሉሚናቲ ብለህ ተናገር። ድብስብስ አድርገህ አታሳልፍ። ምክንያቱም ህይወትህን ያጣህበት ነገር ነው። ይሄንን ታውቃለህ፣ ትረዳለህ በስነ ስርዓት። ስለዚህ ይሄን ያለው እውነት ፈለገኝ።
ኦኬ በጣም ነው የማመሰግነው ዮሴፍ። በጣም ትልቅ ስራን የሰራው። በዚህ አጋጣሚ ተሾመ በስላወቅኩ አንተንም እጅግ በጣም ደስ ብሎኛል። በጣም እዚህ ጉዳይ ላይ የአንድ ሰው ሀሳብ ብቻ በነገራችን ላይ በቂ አይደለም። በመጀመሪያ ደረጃ ይሄ መልእክት የሚደርሳችሁላችሁ ምናልባት እዚህ ውስጥም ትኖሩ ሊሆን ይችላል። የህግ አካላት ከሁሉ በፊት የእናንተ እገዛ ያስፈልገዋል። ምክንያቱም እያንዳንዳችን በህይወታችን ላይ አደጋ የሚያደርሱ ወንጀለኞችን በህግ አግባብ ከሰን ያወራናቸውን ሪካርዶች፣ የተለያዩ ነገሮች በህግ አግባብ ወጥተው እነዛም ስልክ ቁጥሮች፣ እነዛም የድምፅ ቅጂዎች በአጠቃላይ ባለቤት ስላላቸው ማለት ነው ባለቤቶቹ በህግ አግባብ ሊጠየቁ ይችላሉ እና በቻላችሁት አቅም እባካችሁን ትዳሩን እስከሚያጣ ድረስ የገዛ ቤተሰቦቹን እስከሚያጣ ድረስ በማያውቃቸው ሰዎች ህይወቱ የተመሰቃቀለበትን ይህንን ሰው መርዳት የምትችሉ ሰዎች ካላችሁ በህግ አግባብ በልዑል እግዚአብሔር ስም እንድትረዱት እንጠይቃለን። ከዛ በመቀጠል ብዙ ጊዜ ሌላ ቦታ ፕሮሞት ይደረጋል። እኔ አሁን የሆነን ፕሮቴስታንት የሆነን ሰው ማናደድ ማብሸቅ ፈልጌ አይደለም። ወደ ኦርቶዶክስ ቤተክርስቲያን የእስልምና እምነት ተከታይ የሆነ ሰው ጸበል መጠመቅ ፈልጎ ሲመጣ ሂጃባችሁን አውልቁ፣ ጀለቢያችሁን አውልቁና ጣሉ የሚል አንድም ካህን፣ አንድም ዲያቆን፣ አንድም ምዕመን የለም። ለምን መሰላችሁ? እኛ ክርስቲያኖች በቤተ ክርስቲያናችን ውስጥ ስሙ የሚጠራው ስሙ ከስም ሁሉ በላይ የሆነው ክርስቶስ ኢየሱስ እንኳን ጨርቅን አይደለም ማንነትን እንደሚለውጥ ስለምናምን ማንንም ሰው እንዲያደርግ ብለን አናስጨንቅም። ኦርቶዶክሳውያን እዛኛው ቤት እንዲህ እንደሚደረግ ግልጽ ነው፣ እሙን ነው። ፕሊስ እባካችሁ እንደዚህ የምታደርጉ ፕሮቴስታንት የሆናችሁ እህት ወንድሞች፣ እንደዚህ የምታደርጉን ያልኩት እባካችሁ በሰው ህይወት አትቀልዱ። ማህተብን በጥስ፣ አለበለዚያ ትራባለህ፣ አለበለዚያ ትጠማለህ፣ አለበለዚያ እንዲህ እናደርግብሃለን፣ ከቤት እናባረርሃለን፣ አለበለዚያ እንዲህ አይነት ነገር እንዘጋብሃለን። እባካችሁ እንደዚህ አታደርጉ። ማንም ሰው ሊያደርግ አይገባም እንደዚህ አይነት ነገር። ኦርቶዶክስ የሆናችሁ ሰዎች እንደዚህ የምታደርጉ ካላችሁ እንደዚህ አታደርጉ ፕሊስ። የሆነ ሰው ፕሮቴስታንት ሊሆን ሲል ከቤት እናስወጣሃለን፣ ይሄ የምትበለውን ነገር እናቆማለን፣ እናግድብሃለን፣ የሆነ ነገር ጨቃውን ጨለማ እናደርግብሃለን ምናምን አትበሉ ባካችሁ ፕሊስ አትበሉ። እንደዚህ የምትሉ ሰዎች ካላችሁ እንደዚህ አትበሉ። ሰዎችን ቤት እንዲያድሩ በመፍቀድ የዕለት እንጀራቸውን በመስጠት አይደለም፣ በክርስቶስ ኢየሱስ እንዲያምኑ የምናደርገው። ሐዋርያት እንደሰበኩት ብርና ወርቅ ሳይዙ ሐዋርያት በዓለም ሁሉ ዞሮ የክርስቶስ ኢየሱስን ወንጌል ሰብከዋል። ስለዚህ እኛም ክርስቶስን የምንሰብክ ሰዎች ከማቴሪያል ወጥተን ቃሉ ላይ ፎከስ ብናደርግ መልካም። ተሺ ወንድማችን የሆነውን ነገር ሁላችሁም ሰምታችኋል። የተፈጠረው ነገር እጅግ በጣም ስላስደነገጠው ሰውነቱ ፓራላይዝ እስከመሆን ድረስ ደርሷል። ፓራላይዝ እስከመሆን ድረስ ደርሷል። አንዲት ሴት ልጅ ብቻ ነች ያለችው። ይሄንን ወንድማችንን ልንረዳው አይገባም? ክርስቲያኖች ልንረዳው ይገባል። በመጀመሪያ ደረጃ ተሺ በሻልኩ አቅም እኔ በእምነትህ እንድትጸና እጅግ በጣም 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 እመክራለሁ። ሲቀጥል ሰው እንደ እምነቱ ይፈወሳል። ሰው እንደ እምነቱ ፈውስን ያገኛል። ማቴዎስ ወንጌል ምዕራፍ 9 ላይ ያች የክርስቶስ ኢየሱስን የልብሱን ዘርፍ የነካችው ሴት የልብሱን ዘርፍ ነክታ ሄዳነችው በነጋችን ላይ ጨርቁን ስለነካች ነው እንዴ? ተወዳጆች ጨርቁን ስለነካች ነው እንዴ? መልሱልኝ። ጨርቁን ስለነካች ነው አይደለም። ጨርቁን ስለነካች ሳይሆን በእምነት ጨርቁን ስለነካች ነው። እንዲሁ ጨርቁን ስለነካች ብቻ ተፈወሰች። እንዲሁም ጨርቁ የነካቸው ብዙዎች ነበሩ። ምክንያቱም ጌታችን ኢየሱስ የነበረበት ቦታ በራሱ የገበያ ቦታ ነበረ። እንዲሁ ዝም ብላችሁ ጸበል ቦታ ሄዳችሁ ጸበል የምትጠመቁ ሰዎች ፕሊስ አትልፉ ባካችሁ። እንዲሁ ዝም ብላችሁ ገዳም ስለጨነቃችሁ እንትን ልሂድ ብላችሁ የምትሄዱ ሰዎች በመጀመሪያ የሚቀድም ነገር አለ። ያ ደግሞ በእምነት መጓዝ ነው። የሆነ ገዳም ልሂድ እግዚአብሔር አምላክ ፈውስን ይሰጠኛል ብላችሁ አምናችሁ ተጓዙ። ወደ ክርስቶስ መቅደስ ልቅረብ ክርስቶስ በካህናቱ በኩል አድሮ ይፈውሰኛል ብላችሁ አምናችሁ ቀረቡ። ማቴዎስ 9 ላይ የነበረችው ያቺ ሴት 12 ዓመት ነው ደም ሲፈሳት የነበረችው። 12 ዓመት ኢማጂን፣ 12 ዓመት ሳይቋረጥ ደም መፍሰስ ማለት በጣም ከባድ ነገር።
12 ዓመት ደም ሲፈሳት የነበረች ያቺ ሴት በእምነት ነው ወደ ክርስቶስ ኢየሱስ የቀረበችው፣ በእምነት። እናም የቀሚሱን ጫፍ ነካች፣ የልብሱን ዘርፍ በነካች ጊዜ ክርስቶስ ኃይል ከኔ ወጥቷል አለ። እናም ወደ እርሷ ዘወር ብሎ በጣም ደስ የሚል ቃልን ተናገራት። ልጅ ሆይ እምነትሽ አድኖሻል አላት። እምነትሽ ምን ብሎሻል? እምነትሽ አድኖሻል። ክርስቲያኖች በጣም ከባድ በሆኑ ችግሮች ስትያዙ፣ በጣም ከባድ በሆኑ ደዌዎች ስትያዙ የሚያድናችሁ እምነታችሁ ነው። ስለዚህ በክርስቶስ ፍጹም እምነት ይኖራችሁ። ፍጹም እምነት። ያላመነ ሰው ጸበል ከገባ ጸበሉ ለሱ ፈውስ ሊሆን አይችልም። ኦኬ። እንዲሁ በነገራችን ላይ በዚህ አጋጣሚ አንዳንድ ጊዜ ሰዎችን ይሄ በሰንሰለት ምናምን አስራችሁ ጸበል ቦታ የምትወስዱ ሰዎች እንዲህ አይነት የቤተ ክርስቲያን ስርዓት የለም። እባካችሁ ተው። እንዲሁ ዝም ብላችሁ በግድ የሆነ ጥፍንግንግ አድርጋችሁ ልክ ማዕከላዊ ይሄድ ይመስል ሰውን ጥፍንግንግ አድርጋችሁ ጸበል ቦታ የምትወስዱ ሰዎች እባካችሁ ረፉ። እንዲህ አይነቱ ነገር ጥሩ አይደለም። ይሄ ቤተክርስቲያናችንም ስርዓት አይደለም። አጋንንት የሚታሰረው በክርስቶስ ኢየሱስ ስም እንጂ በሰንሰለት አይደለም። አጋንንት የሚታሰረው በስመ ሥላሴ እንጂ በጧፍ አይደለም። እና የሆነ ሰዎችን እንዲህ ጥፍንግ አድርጋችሁ መውሰድ የምትፈልጉ ሰዎች ቢቻል እናንተ ጸበል ብትጠመቁ ጥሩ ነው። ቢቻል እናንተ እንደዚህ የምታደርጉ ሰዎች ታጣቅታችሁ ጸበል ብትጠመቁ ጥሩ ነው። ሰው በእምነት ሲገባ ነው በነገር